ማንኛችሁም ብትሆኑ ማንኛችሁም በየአረብ ሀገር የምትኖሩ የአረብ ሀገሩን ሕግ ብቻ አይደለም ማክበር ያለባችሁ፣ ኢንተርናሽናል የሆነ ሕጉን ነው ማክበር ያለባችሁ። እኔ ወሬም ብዙም አልችልም፣ ግን እየቀጣጠልኩ ቢሆን አወራለሁ። በየአረብ ሀገሩ የምትኖሩ ሰዎች ማንኛችሁም የሀገሪቱን ሕግ ብቻ ሳይሆን ኢንተርናሽናል ሕጉን ነው ማክበር ያለባችሁ። ስለዚህ አቡፋን ነው ማን ነው ስሟ እናት እያለቀሰች የሰራችዋ ልጅ ወለየዋ እያለቀሰች የሰራችዋ ልጅ ማን ነው ስሟ እናት? ሂጃብ ትለብሳለች። አይደለችም ነፍጠኛ ናት። የነፍጠኛ ልቅሶም ደርሶታል። እያለቀሰች ቪዲዮ የሰራችውም እሱም ደርሶታል። እኛም ስላሳወቅ ነው መጀመሪያ ላይ እና እንደነገርኳችሁ ሕጉን አክብሩ ተብላችኋል። ግን ሕግ ካላከበራችሁ ከኔ ጋር አትስማሙም ተብላችኋል። ሕግ ደግሞ የአረብ ሀገሩን ብቻ አይደለም ኢንተርናሽናል አድርጉት የተባላችሁት። የየሀገሪትን ሕግ ከሀገራችሁ አንስቶ እስከ በውጭ ሀገር የምትኖሩ እህት ወንድሞቼ ሕጉን አክብሩ። ከዛ ውጭ የሰያን ነገር ለእኔ ጣሉት ተብለናል። ከዚህ በላይ ምን አለ? ለምን ዝም እላለሁ ማለት? ስለዚህ ምን ትላላችሁ እናንተ? ምን ይባላል ይሄ ሻው? ነፍጠኛ ጎበዝ ተብለሻል። በዚሁ አጋጣሚ ልንገርሽ ብዬ ነው። ያንቺም ልቅሶ ደርሷል። ያው እኛም ቀድመን ስላሳወቅ እና በቃ ምን ትላላችሁ? እኔ በቃልም የለኝም። ገብርኤል ምላሴ ሁሉ 3 ሊሆን እንዲህ ተነባበረብኝ። በቃ ካሁን በኋላ የእሱን ነገር በእኔ እጅ ጣሉት። በእኔ እጅ የተባለ በእኔ እጅ የትም ይሁን የትም እኔ ሁሌም ከጎኑ ነኝ። ብዙ ያለውን ነገር አስረዶት። ያው ሚዲያ ተጠቃሚ ስላልሆነ ያለውን ነገር አስረድቻለሁ። ከዛም ከሳውዲም እንዴት ብዙ ችግር ደርሶበታል። ያኔ ችግሩ በቃ ሁሉን ነገር አወሮት። እኛም ስላወራንበት ትናንትና ቁጭ ብለን የነገው ያለውን ነገር አስረዳውት በቃ። ስለዚህ ወንድማችሁን የአማራ ፈጥኖ ደራሹን ምን አማራ ብቻ ሁሉም የኢትዮጵያዊ የሆነ ለዚህ ያልሆንኩ ለመቼ ልሆን ነው ብለውናል። አቶ ወርቋይ ተናውላችኋለሁ። የኛ መከታ የኛ አባት በቃ ከፈጣሪ በታች እሱ ነው ያለን። ወደዳችሁም